ኢትዮጵያ ለአፍሪካ ሀገራት ትምህርት የሚሆን የዲጂታል መሰረተ ልማት እየገነባች መሆኑን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የፈጠራና ቴክኖሎጂ ክፍል ኃላፊ ዶክተር ማክታር ሳክ ገለጹ። ኃላፊው ለኢዜአ እንደገለጹት አህጉሪቱ ጠንካራ የዲጂታል ፖሊሲ በመዘርጋት የከተማና ገጠር የቴክኖሎጂ ትስስር በማስፋፋት በቁርጠኝነት መስራት ይጠበቅባቸዋል ብለዋል። ኢትዮጵያ ለዲጂታል ኢኮኖሚ ግንባታ በሰጠችው ትኩረት በስራ ዕድል ፈጠራና በኢንቨስትመንት ፍሰት እምርታዊ ለውጥ እያስመዘገበች እንደምትገኝ ገልጸዋል። መንግስት ለዲጂታላይዜሽን በሰጠው ትኩረት የኢንተርኔት መሰረተ ልማት ተደራሽነት በሀገሪቱ በእጅጉ መስፋፋቱን አድንቀዋል። ከዚህ አኳያ ኢትዮጵያ በዲጂታል መሰረተ ልማትና ኢኮኖሚያዊ ግንባታ ለአፍሪካውያን ትምህርት የሚሆን ስኬት እያስመዘገበች ነው ብለዋል። የቴክኖሎጂ ንግድ ልማትና ግብይት ባለሙያ የሆኑት ሳርጌር ጋስፓሪያን በበኩላቸው የቴክኖሎጂ መሰረተ ልማት የሀገር ውስጥ ገቢ የመሰብሰብ አቅምን ለማሳደግ ወሳኝ ነው ብለዋል። ኢትዮጵያ የ5 ዓመት የዲጂታል ኢኮኖሚ ግንባታ ስትራቴጂ በመቅረጽ ባለፉት ዓመታት ያከናወነቻቸው ተግባራት የሚደነቁ ናቸው ብለዋል። በቀጣይም ከዓለም አቀፍ የቴክኖሎጂ ምርትና አገልግሎት ሰጪዎች ጋር በመተባበር የእውቀትና ክህሎት ሽግግር ላይ በትኩረት መስራት እንደሚገባ አንስተዋል። ኢትዮጵያ የመንግስት የመፈጸም አቅምን በማሳደግ ጠንካራ የኢኮኖሚ እድገት በመፍጠር አስደናቂ የልማት እንቅስቃሴ እያደረገች መሆኗንም ጠቅሰዋል።